ሰላም የመጽሐፍን በዜማ ቤተሰቦች፣ ዛሬ በዣንቶ ዣራ ቀጣይ ክፍል ተመልሰን ተገናኘን። አብራችሁን ቆዩ። ዣንቶ ዣራ፣ ደራሲ ይስማዕከ ወርቁ፣ ተራኪ መክሊት። ክፍል 15። የሚራጅ ንግግር ትውልዱን ማዘጋጀት የሚል ርዕስ እንዳለው ከገለጸ በኋላ ሰፊ ትንተናውን ቀጥሏል። እንግዲህ ወደማይቀረው ፍልሚያ ተገደም መግባታችን ነው። ይህም ሲሆን ለምን እንደኖርን መታወቅ ያለበት ጉዳይ ነው። የኛ ዓላማ ትውልዱን ማዘጋጀት እንደሆነ ሊታወቅ ይገባል። ኢትዮጵያ የተዘጋጀ ትውልድ ኖሯት አያውቅም። ስላለው ኑባሬ፣ ስላለው ስርዓትና መሪ እንጂ በቀጣይ ምን አይነት ስርዓት፣ ምን አይነት መሪ ያስፈልጋል ብሎ የሚጠይቅና የሚዘጋጅ ትውልድ የላትም። ኢትዮጵያ የሚጋጅ መሪ እንጂ የሚዘጋጅ መሪ ኖሯት አያውቅም። ትውልዱ ለታንሽ ነገር ሳይሆን ለታላቅ ነገር ራሱን ማዘጋጀት አለበት። ትውልዱ የጋራ ራዕይ፣ የጋራ ህልም፣ የጋራ ትልም እንዲኖረው ነው ዓላማችን። ይህ ዓላማችን ሟች አለመሆኑን እኛም ባለጣውንታችን ማወቅ አለባቸው። እኛ የምንመኘው በተስፋ የተሞላ ብርሃናማ ትውልድን። ትውልድ በወል ተስፋ ሲቆርጥ ለአንድ ሀገር ከዚህ የከፋ ጉዳት የለም። ግለሰቦች እንደ ግለሰብ ተስፋ ይቆርጣሉ። ሙጣሽ ተስፋ ያጣ ግለሰብ ራሱን ያጠፋ ይሆናል። አንድ ሰው ጎደለ ብንል እንኳን ጉድለቱ እንደ ግለሰቡ አቅም ይዞት በቀበረው እውቀትና ህይወት ቢኖር በሚሰጠው ጠቀሜታ ተሰልቶ ሂሳብ ማወራረድ ይቻል ይሆናል። እንደ አስፈላጊነቱም ይረሳል። ትውልድ በጋራ ተስፋ ሲቆርጥ ግን አንገቱን ለገመድ እጁን ለግንድ አይሰጥም። ውስጡ ሞቶ አእምሮ ገምቶ ሲንገላጀጅ ይኖራል እንጂ ህዝብ በጋራ ተስፋ ሲቆርጥ የአንድ ትውልድ ያህል ወደ ኋላ ይመለሳል። የሰራውን ያፈርሳል፣ የኋላ ታሪኩን ያወድማል፣ የወደፊቱን ያጨልማል። በህዝብ ላይ በወል ከሚወድቁ ጦርነትና ረሃብን ከመሳሰሉ ጭንቀቶች የከፋው መከራ የሚመጣው ህዝብ በጋራ ተስፋ ይቆረጠለትን። በሀገራችን እየተፈራረቁ ያለፉትና ያሉት ገዢ መደቦች ለዚህ የከፋ ተስፋ መቁረጥ የመጀመሪያዎቹ ተጠቂዎች ናቸው። ትውልዱ የውጭን ወራሪ ደምና አጥንቱን እየገበረ ሲያባረር ኖሯል። ነገር ግን የክፉ ጠላቶቹ በመሆን አፍነው ተስፋውን ሲያሟጥጡና አያገባም ሲሉት የኖሩት የገዛ መሪዎቹ ወደ ጨለማ ሲገፉት ኖረዋል። የውጭን ጠላት ለመመከት ከሚያዘጋጁ ጦር በላይ የራሳቸውን ህዝብ የሚያፍን ጆሮ ጠቢ ማደራጀት ተክነውበታል። ማንም በቀላሉ እንደሚገነዘበው የኢትዮጵያ ደህንነቶች ከመሪዎች ጆሮ ጠቢነት የዘለለ ፋይዳ ለሀገሪቷ ፈይደው አያውቁም። ይህ ባይሆን ኖሮ ኢትዮጵያ እስከዛሬ ከ20 ጊዜ በላይ ከውጭ ወራሪዎች ጋር ተደጋጋሚና ተፈታታኝ ታላላቅ ጦርነቶችን ባላደረገችም ነበር። ጥቂት ምሳሌዎችን ማስቀመጥ በቂ ነው። እንግሊዞች በባንዳዎችና በካሃዲዎች እየተመሩ መቅደላ ድረስ ዘልቀው ሲወጉን ከትጥቃቸው እስከ ስንቃቸው መረጃ ያልቀበለን የመረጃ ክፍል አልነበረን። በ1888 ዓመተ ምህረት የአድዋ ጦርነትን ስንዋጋ እንኳን ወደ ጦርነቱ የገባ ነው በድንገት ነው። የጣሊያኖቹን የጦርነት ዝግጅት ቀድሞ የደረሰበት የስለላ ኃይል አልነበረን። በግብጾች ከ11 ጊዜ በላይ ስንወረር ድንበር ዘለው ወሰን ሰብረው ተኩስ ካልከፈቱብን፣ ሰይፍ ካልመዘዙብን መቼም ቢሆን ቀድሞ ዝግጅታቸውን አጥንቶ ያቀረበ የጸጥታ ኃይል አልነበረን። በ1928 ዓመተ ምህረት ኢጣሊያ በመርዝ ጋዛ የቀጡ ቅጣት ስትቀጣን ቀድሞ እንድንዘጋጅ ያደረገን የመረጃ ተቋም አልነበረን። ከንጉሱ ኋላ እያተሰተሰ ማን ክፉ እንዳሰበና ማን እንዳሴረ ወሬ የሚያቀብል ጆሮ ጠቢ ግን ሀገሪቷ ሞልቷት ነበር። በዘመነ ደርግ ሶማሊያ 165,000 ሰራዊቷን እስከ አፍንጫው አስታጥቃ እስከ 50 ኪሎ ሜትር በሚመቱ ሚሳኤሎች አሳጅባ አያሌ ተዋጊ ጀቶቿና ሄሊኮፕተሮቿን አስኮብኩባ ስትልክብን ይህን ቀድሞ ሰልሎ መረጃ ያቀበለን የደህንነት ኃይል አልነበረም። የሶማሊያ ጦር አዋሽ እስኪደርስ ስለ ስንቁም ስለ ትጥቁም አላወቅም። ሩቅ ሳንሄድ አሁን በቅርቡ ኤርትራ በራሳችን ጠመንጃ ስትወረን እንኳን ያወቅነው ትምህርት ቤቶችን ስትደበድብ እንደሆነ የምናስታውሰው ሀቅ ነው። መሪዎቻችን የሚዘምቱት ከተወረርን በኋላ የሽለላ ቴፕ እየከፈቱ የድረሱልኝ ጥሪ በማሰማት እንጂ በደህንነቶቻችን ቀድሞ የማንቃት ስራ አይደለም። ከዚህ ተነሳም ጥበብ በተሞላበትና ኪሳራ የቀነሰ ጦርነት አያደርጉ። አጼ ሚኒሊክ ለአድዋ፣ አጼ ኃይለሥላሴ ለማይጨው፣ መንግስቱ ኃይለማርያም ለሶማሊያ፣ መለስ ለባድመ የክተት ጥሪ አሰምቷል።
ኮረዶቹን በርበሬ ያስወቅጣሉ። ኮበሌውን የይድረስ ስልጠና ያሰለጥናሉ። ይኸው ነው ስሙ የህዝብ ደህንነት፣ ቃፊርነቱ ግን የግለሰብ ከድንበር ባሻገር የሚያይ አይኑ እየታወረ ጆሮ ከድንበር መለስ የተቀሰረ ሰጥ አርጌ እስከ መቼ ይኖረናል? እስከ መቼስ እንዲህ ይደረጋል ብለን ብንጠይቅ መልሱ ሀገራዊ ስሜቱ ያልተጓደረ ከጆሮ ጠቢነት የዘለለ የደህንነት ተቋም ሲቋቋም ብቻ ነው የሚል ነው። ሆኖም ከዚህ በተቃራኒ የኛ ደህንነቶች የማይሰናቸው አንድ ነገር አለ። ይኸውም ጋዜጠኛና ጸሐፊ ማሯሯጥ፣ መቅረጽ፣ ድምፅ ሰጥቶ መስበርና ቦርሳ መበርበር፣ ጸሐፊን በቆመጥ ብሎ በገዛ ብዕሩ መውጋት፣ ባለ አንድ ኮትና ባለ አንድ ሱሪ ተቃዋሚ ፖለቲከኛን በካልቾ መምታት። ከዚህ ያለፈ ጀግንነት የላቸውም። ካላቸው ንገሩኝ። ይህ ስርዓትም ከ200,000 በላይ ጆሮ ጠቢዎችና ከ6 ሚሊዮን በላይ አባል አለው። ባላበል አባል። ታዲያ አበል አንበልብል አባል ብቻ አይደለም ያለው። ተራው አባል ሁሉ ራሱን እንደ ደህንነት ይቆጥራል። አጎንጓሚን በመለጎም ከነሰጥ አርጌ ያል ይልቃል። አያምንም፣ አያሳምንም። ክርን እንጂ ክርክር አያውቅም። የኢትዮጵያ የደህንነት ተቋም ከውጭ ወራጅ መሪ አለቅላቂነት፣ ጆሮ ጠቢነትና ወሬ ዘካሪነት እስካልተላቀቀ ድረስ እና ለህዝቡ እስካልቆመ ድረስ ህዝቡ በነፃ ማሰብ፣ በነፃ መናገር፣ በነፃ መርጦ አልሆነ ያለውን በምርጫ አውርዶ ይሆናል ያለውን በምርጫ ያወጣል ማለት ዘበት ነው። ይህ ባለመሆኑም ህዝቡ በምርጫ ስርዓቱ ተስፋ ቆርጧል። በነፃ መምረጥ ያልቻለ ህዝብ ደግሞ ቀኑ ሲደርስ ገንፍሎ ማመፁ የማይቀር ነው። በዚህ አመፅ ውስጥ ደግሞ ባለጠመንጃ ወደ ወንበሩ ማምራቱም አይቀር። የጠመንጃ አፈሙዝ ሞትን እንጂ ነፃነትን እንደማይተፋ የተረጋገጠ ነው። በየተራ የመጡት አፋኝ መንግስታት ሁሉ በጆሮ ጠቢዎቻቸው ትውልዱን በማፈን እንዳይዘጋጅ አድርገውታል። ከደህንነት ተቋማቸው ይልቅ የመከላከያ ተቋማቸው ለህዝቡ ያደላል ብለው ስለሚጠራጠሩ ልዩ ኃይሎችን ማቋቋም ልማዳቸው ነው። ንጉሠ ነገሥቱ የመከላከያ ሰራዊቱን ባለማመናቸው ክቡር ዘበኛ የሚባልና የከተማው ደልዳይ ተብሎ በምድር ጦር የሚዘለፍ የዘውድ ጠባቂ ጦር አበጅተው ነበር። ደርጉም እንዲሁ 3ኛ ክፍለ ጦርን ይገለገልበት ነበር። ከዚህ የተማረው ኢህአዴግም አጋዚ ልዩ ኃይልን አዘጋጅቶ ራሱን ይስጠብቃል። እንደ ንጉሱ የክብር ዘበኛ የጠቅላይ ሚኒስትሩ አጋዚ ልዩ ኮማንዶም በአንድ የእስ ሰንሰለት ለሰውየው ብቻ የሚታዘዝ ነው። ከቤተ መንግስት ጥበቃ እስከ ልዩ እመቃ እምነት የተጣለበት ልዩ ኃይል ይሁን እንጂ በዚህ ኃይል ለዘላለም መታመን የሚፈጅ እንጂ የማይበጅ መሆኑን ይታጣል ብዬ አልገምትም። የህዝብ ልጅ እንደመሆኑ መጠን ቆሞ ማሰቡ የማይቀር ነው። ቤተ መንግስቱ ቋሚ ባለጊዜው ደካሚ መሆኑ ሲረዳ እንደ ክቡር ዘበኛ ጦር ቀስ በቀስ ነገር ማሰቡ የማይቀር ነው። ጠቅላይ ሚኒስትሩ የተማረ ሰራዊት ተደጋጋሚ መፈንቅለ መንግስቶችን አድራጊ በመሆኑ እንዲጠብቀው የፈጠረውን ስርዓት መልሶ የማይበላ ሰራዊት መገንባት አለብን ሲሉ መናገራቸው ከላይ የተዘረዘሩትን የሚያጠናክር ጉዳይ ነው። የሚፈልጉት ትውልዱን ለሀገሩ እንዲዘጋጅ ሳይሆን ለወንበር ጥበቃ እንዲዘጋጅ ብቻ ነው። መከላከያ ሰራዊቱ የህብረተሰቡ ስለሆነ የልቡ ሚዛን የሚደፋው ለህብረተሰቡ መሆኑ የማይታበል ሀቅ ነው። ነባር ታጋዮችም ለዚህ አይደለም የታገል ነው በማለት ትጥቃቸው ላልቷል። ገሚሱ ነባር ታጋይም በእድሜ መግፋት በጡረታ ተገሏል። አዲሱ ምልምልም ተደጋጋሚ በሆነው ፕሮፓጋንዳ ተሰላሽቷል። የወታደሩ የደሞዝና የእድገት እርከን ሁኔታ ለአንድ ወገን በማድላቱ አኩራፊው ብዙ ነው። ይህን ሁሉ ከግምት በማስገባት ነገን ስናስበው አስጨናቂ ነው። ራስን የሚበላ ስርዓት በመጨረሻው ሰዓት አብሮ የሚያላምጡ አይጠፋም። ጊንጥ የሚናደፈው ካጣ ራሱ እንደሚነድፍ ሁሉ አንዳንድ ስርዓተ መንግስታት ራሳቸውን ነድፈው ሲገድሉ ማየት የተለመደ ነው። ችግራችን ዘላለም አህዱ ስንል መኖራችን ነው። በዚህ መሃል የሀገሪቱ ቋሚ ሁኔታ መታሰብ አለበት። እንደ ድርጅት ዴርቶ ጋዳ ይህ ጉዳይ አሳስቧል። የሀገሪቷን ቋሚ ጉዳዮች ተሸክሞ የሚጓዝ ትውልድ እንዲፈጠር ገና ተግተን እንሰራለን። 4 ኪሎ ወረቀትና ይዞ በምርጫ ገብቶ በምርጫ ሲወጣ ቡናውን በየካፌው እየጠጣ በነፃነት የሚንቀሳቀስ ሰው እስኪኖር ተግተን እንሰራለን። ለዚህም የትኛውም ጦርነት አያፈራርሰን። ትውልዱን በሞራልም በመንፈስም በአካልም እናዘጋጃለን።
ተልባ ቢንጫጫ በአንድ ሙቀጫ የሚሉትን ጫጫታችን ከተልባ ጫጫታነት ወደ መብረቅ ብልጫጫነት የተለወጠበት የሙቀጫዎቹ የአስወቃጮቹና የወቃጮቹ አወዳደቅ የከፋ ይሆነ። የዚች ሀገር ፈውሷ ራሱ በሽታዋ ነው። የቆምንለት እኛ የሚያውቁት ዓላማ ያልገባቸውን ከበውናል። ያስከበቡን እንጂ የከበቡን ስለኛ የሚያውቁት ነገር የለም። አንድ የወንበዴ ቡድን ደምስሱ ተብለው ከበውናል። ጠላቶቻችን እውነቱን አይነግሯቸውም። ምክንያቱም ማንነታችንን ከነገሯቸው አንድ ጥይት እንኳን አንተኩስም ሊሉ ይችላሉ። ከበባውን ወደ መስመር ስንገባም የኖርንለት የምንኖረውና የምንኖርለት ዓላማ እንዳለን በማመን ነው። ይኸውም ትውልዱን ማዘጋጀት ነው። አመሰግናለሁ። ሚራዥ ወረቀቶቹን ሸክፎ ከመድረክ ሲወርድ ሞቅ ያለ ጭብጨባ አጀበው። ማን ነው የከበበን የሚለውን ንግግር የሚያቀርበው አያና ተፈሪ ሚራዥን ተክቶ መድረኩ ላይ ቆመ። ሚራዥ፣ ዣንጊዳና ሳዶፍ ምን ሊሆን በሚል ከሌሎች በተለየ ተጠባበቁት። ለሁለት ቀናት ያህል ጌራ ከሱሉልታ ሳይወጣ ቆይቷል። ሜሮዳን የበላት ጅብም አልጮኸም ነበረ። ዛሬ ከመሸ ግን የኮሎኔል አሊጋዝ ሱሉልታ መድረስ አንድ ጭምጭምታ ይዞ ብቅ ብሏል። ይኸውም ሜሮዳ ወደ አዲስ ዘመን እንደተወሰደች የሚገልጽ መረጃ ነበረ። ለጌራ ግልጽ ያልሆነለት ነገር ሜሮዳን ወደ አዲስ ዘመን መውሰዳቸው ያለው ፋይዳ ነው። ኮሎኔል አሊጋዝም በዚህ ጉዳይ ላይ ግልጽ የሆነ አስተያየት አልሰጡም። እንደ እርሳቸው አባባል ሜሮዳ ወደ አዲስ ዘመን የተወሰደችው ሌላ ከድርጅቱ ያላፈተለከ ሚስጥር ካለ እሱን ለመመርመር ይሆናል የሚል ነው። ነገር ግን ጌራ ስለ ድርጅቱ ከዚህ በኋላ ያልታወቀ ነገር ያለ አልመሰለው። ኮሎኔል አሊጋዝ አክል የገለጹት እስካሁን እነ ሚራዥ ከበባውን ለመስበር አለመሞከራቸው ግራ እንዳጋባቸው ነው። እንደ እርሳቸው ስጋት ከበባው ቶሎ ካልተሰበረ ሌላ ኃይል ተጓጉዞ ሊደርስ ስለሚችል የኃይል አለመመጣጠን ይከሰታል የሚል ነው። የኮሎኔል አሊጋዝ አመጣጥ የሱሉልታውን ቡድን ወደ አዲስ ዘመን ለማንቀሳቀስ መሆኑ ታውቋል። በተራራውና ከተራራ ውጭ ያለው ግንኙነት በመቋረጡ በተራራ ውስጥ ያለውን ዝግጅት ባይረዱም በውጭ ያለውን ኃይል በማሳሰብ የሞት ሽረቱን ትግል ከውጭ ሆኖ እንዲቀላቀል ለማድረግ ነው። አስቸጋሪ የሆነባቸው አስቀድሞ በተሰጠ ትዕዛዝ መሰረት አብዛኛው ከማንም ጋር የዴርቶ ጋድ አባል ስልኩን እንዲዘጋና ምንም አይነት መልእክት እንዳይለዋወጥ መደረጉ ነው። ሆኖም ቤቱን የሚያውቁትን በሩን እያንኳኩ መሰብሰብ የቻሉት 20 ሰው እንኳን አይሞላም። ኮሎኔል አሊጋዝ የገበሬ ልብስ እያለበሱ ያገኙትን አባል ሁሉ ወደ አዲስ ዘመን መላክ ጀምረዋል። በዚህ ምሽትም የሱሉልታውን ኃይል ማንቀሳቀስ ከመጀመራቸው በፊት ወደ አዲስ ዘመን የተላከው ኃይልና እዚህ ያለው ሲገናኝ የሚተዋወቅበት አንድ የሚስጥር ቃል በማለማመድ ላይ ናቸው። ከፊሉ የቄስ አለባበስ፣ ከፊሉ የሙስሊም አለባበስ፣ ከፊሉ የገበሬ አለባበስ እንዲለብስ ከተደረገ በኋላ ተራ የጉዞ ትኬቶችን እየገዛ ወደ ሰሜን እንዲከት ተደረገ። ጌራ ግን የከተሜ ልብስ እንደለበሰ ከኮሎኔሉ ጋር በግል መኪናቸው እንዲሳፈር ሆነ። ከሱሉልታ ተነስተው አባይ በረሃ እስኪደርሱ ድረስ በጌራና በኮሎኔል አሊጋዝ መካከል አንዳችም የቃላት ልውውጥ አልተደረገም። በምናችን እንፋለማለን ሲል ጠየቀ ገራ። ዴር 33 እንደሆነች ተራራ ውስጥ ናት። ግዴለ በድንጋይም ቢሆን እንፋለማለን። ዳዊት ጎልያድን በጠጠር እንደጣለው አታውቅም እንዴ? ኮሎኔሉ ፈገግ አሉ። የምሬን እኮ ነው። ዴር 33ን ቤዝ ኖሮማ ማን ይቀምሳል ነበር? ምን ያረጋል? እድል ከኛ ጋር አይደለች። ሁሉ ነገር አስቀድሞ ተበላሽቷል። ሆን ተብሎ የተሻረበ ሴራን ሳይኖር አይቀርም። ማንም መጠርጠር ይቻላል። እሱማ አስቸጋሪ ነው። ሌሊቱ
በጉዞ ተጋመሰ። ባህር ዳር ሲደርሱ እየነጋ ነበረ። ጌራ ወደ ጎንደር በሚጓዝ አውቶቡስ እንዲሳፈር ተደረገ። ኮሎኔሉም በቅጽበት መኪናቸውን አስነስተው ከአካባቢው ተሰወሩ። አያና የከበባቸው ኃይል ማን ሊሆን እንደሚችል ግምት የሚያስቀምጠውን ንግግሩን በማሰማት ላይ ነው። የመረጃ አቀራረቡ ከጠቅላላው ጉዳይ ወደ ዝርዝር ጉዳዮች የገባ ይሁን እንጂ ብዙዎችን ያሰለቸና የተንዛዛ ነበረ። በቀጥታ ግምቱን ከማስቀመጥ ይልቅ አጠቃላይ የኢትዮጵያን ወታደራዊ አሰፋፈር ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ይተነትን ጀመረ። ከምስራቅ መጀመሩ ሁሉንም ግራ አጋብቷል። የኢትዮጵያ ወታደራዊ አሰፋፈር በጥቅሉ የሚከተለውን ይመስላል ሲል ነገሩን መቦርቀቅ ጀመረ። በምስራቅ እዝ ይገኛል። የማዘዣ ጣቢያው ሐረር ሆኖ ከድሬዳዋ አንስቶ ኦጋዴንና የሶማሌ ክልልን አካሎ እስከ ኢትዮጵያ ሶማሊያ ድንበር ያለው የእዝ ቀጠናው ነው። በውስጡም የሚከተሉትን ክፍለ ጦሮችና ሌሎችን ይዛል። 12ኛ ክፍለ ጦር መተማ፣ 13ኛ ክፍለ ጦር በላይ ዘለቀ፣ አንደኛ ሜካናይዝድ ብረት ለበስ ክፍለ ጦር በጉሬላ ውጊያ የተሰላቸውን እንጂ አንደኛ ካለ ሽማቂ ቡድን ጋር የመዋጋት ልምድ ያለው ነው። አያና ይህንን ሲል ሚራዥ በደም ፍላት አቋረጠው። ይቅርታ አያና፣ እኛን ሸማቂ ቡድን ብላ የጠራበት ምክንያት አልገባኝም ሲል አስተካከረው። ይቅርታ፣ ይህ ስህተት የተፈጠረው በቋንቋ ችግር እንደሆነ ይታወቅልኝ ሲል አያና ነገሩን አላዝቦት አለፈ። ከምስራቅ ወደ ደቡብ ስንሻገር ዋና ማዘዣውን በሐዋሳና በሻሸመኔ መካከል ከዋናው መንገድ 1.5 ኪሎ ሜትር ገባ ብሎ በሚገኝና ልዩ ስሙ ቶጋ በሚባል በካምፕ ያደረገውን አጋዚ ልዩ ኮማንዶ ክፍለ ጦርን እናገኛለን። ክፍለ ጦሩ በሰዎቹ ብቻ የሚታዘዝ በመሆኑ ወደ የትኛውም አቅጣጫ ሊላክ ይችላል። አስፈላጊ ሆኖ ከተገኘ እሱንም ሊልኩብን ይችላሉ። አያና ይህንን ብሎ ንባቡን አቆመና በአይኑ ሁሉንም ቃኘ። አስፈራራን እኮ አላልንህም አያና አለው ሳዶፍ አይን ላይን እንደተጋጩ። እንግዲህ እኔ በአቅሜ ያዘጋጀሁትን መረጃ እያቀረብኩ ነው። ሁሉም ሰው እንደፈለገ ሊረዳ ይችላል። የማይጠቅም መስሎ ከተሰማ ማቆም እችላለሁ አለ አያና ወረቀቶቹን ለማጠፍ እየቃጣው። ቀጥል አለ ዣንጊዳ በእጁ እንዲቀጥል ምልክት እያሳየው። ካላችሁ መልካም፣ እንግዲህ ሰው ያቅሙን ነው የሚሰራ። ወደ ሰሜን ስንሻገር 2 እዞችን እናገኛለን። በ10 ክፍለ ጦሮች የተደራጀው ማዕከላዊ እዝን አስቀድመን ማዘዣ ጣቢያውን ሽረ እንዳስላሴ ላይ አድርጎ ከተከዜ እስከ መረብ ያለውን ቦታ ይሸፍናል። በውስጡ ያሉት ክፍለ ጦሮችም የሚከተሉት ናቸው። 21ኛ ክፍለ ጦር ጉና፣ 22ኛ ክፍለ ጦር ንስር፣ 23ኛ ክፍለ ጦር አሉላ፣ 33ኛ ክፍለ ጦር አባይ፣ 24ኛ ክፍለ ጦር ቴዎድሮስ፣ 35ኛ ክፍለ ጦር ዋለልኝ፣ 8ኛ ሜካናይዝድ ክፍለ ጦር ማዕበል፣ 37ኛ ክፍለ ጦር ጽናት፣ 7ኛ ሜካናይዝድ ብረት ለበስ ክፍለ ጦር ሰንጠቅ እንዲሁም 31ኛ ክፍለ ጦር አድዋ ይገኙበታል። ይህ ባሩድ በሚል ቁልምጫ ስም የሚጠራው ዝነኛ እዝ በ2 ብረት ለበስ ክፍለ ጦሮች የታጀበ መሆኑ ልብ ሊባል ይገባል። ከዚሁ ከትግራይ ሳንወጣ ሰሜን እዝ የሚባል ሌላ እዝን እንመልከት። ማዘዣ ጣቢያው መቀሌ ሲሆን ጾረናን፣ ዛላምበሳን፣ ራማንና አድዋን አካሎ እስከ አፋር ቡሬ ግንባር ድረስ ያለውን ቦታ ይሸፍናል። በውስጡም እንደ ባሩድ እዝ ሁሉ 10 ክፍለ ጦሮችና 2 ሜካናይዝድ ብረት ለበስ ክፍለ ጦሮችን የያዘ ነው። 14ኛ ክፍለ ጦር፣ 25ኛ ክፍለ ጦር፣ 11ኛ ክፍለ ጦር፣ 19ኛ ክፍለ ጦር፣ 4ኛ ሜካናይዝድ ብረት ለበስ ክፍለ ጦርና 6ኛ ሜካናይዝድ ክፍለ ጦርና ሌሎችም ያቀፈ እዝ ነው። ስለዚህ ትግራይ ውስጥ ብቻ ከ20 በላይ ክፍለ ጦሮችና ከ4 በላይ ብረት ለበስ ሜካናይዝድ ክፍለ ጦሮች ይገኛሉ ማለት ነው። የትኛው እንደሚላክብን መገመት ከባድ መሆኑን መገንዘብ ቀላል ነው። እንደኔ በመሃል ሀገር የሚንቀሳቀሰውን እዝ የሚልኩብን ይመስለኛል። ምዕራብ እዝን ዋና ማዘዣ ጣቢያው እዚሁ ቅርብ ነው፣ ባህር ዳር።
የሚሸፍነው ቦታም ጎጃምን፣ መተከልን፣ አሶሳን፣ ጋምቤላን፣ ቤንሻንጉል ጉሙዝን፣ ወለጋንና ጎንደርን ነው። ይህ እዝ 3 ክፍለ ጦሮች ብቻ ያሉት ነው። 44ኛ ክፍለ ጦር ዳሎል፣ 43ኛ ክፍለ ጦር ቅጽል ስሙን ረስቸዋለሁ እና እዚህ ከቅርባችን አዘዞ ሎዛ ማርያም ስር የሚገኘው 5ኛ ሜካናይዝድ ክፍለ ጦር በውስጡ ያሉ ክፍለ ጦሮች ናቸው። ካሉት ሌሎች እዞች ይሄኛው ቀለል ያለ ይመስለኛል። 3 ክፍለ ጦሮች ብቻ ያሉት ከመሆኑም በተጨማሪ በእህል አጨዳና በበቆሎ ሽልቀቃ የተሰላቸ ነው። ጦርነት የናፈቀው ጦር እንዳለ መናገር ይሆን? ይቅርታ አያና፣ እባክህ እኔን መሰል ቀልድን አቁም። ሚራዥ እጁን አወናጨፈ። ጨርሻለሁ፣ አመሰግናለሁ። አያና ወረቀቶቹን ሸካክፎ ከመድረኩ ወረደ። ከዚህ ሁሉ መረጃ ውስጥ ሊገባኝ የቻለው የአገሪቱ የኃይል አሰላለፍ እንዴት ሚዛኑን የሳተ እንደሆነ ብቻ ነው አለ ሚራዥ አያና እየተቀመጠ ያለ። የረሳው ነገር ግን አለ። እዚህ 9 ኪሎ ሜትር ያህል ርቀት ላይ ቀድሞ ሰፍሮ የነበረውን አንድ ሬጅመንት እና ይፋገ ላይ የነበረውን አንድ መድፈኛ ብርጌድ ረስተዋል። አሁን ይኑሩ አይኑሩ አላውቅም። የሆነ ሆኖ በመጀመሪያ ሊልኩብን የሚችሉት ቃኝ ሻለቃ መሆኑን አለበት። አሁን የቃኝ ሻምበል መሰለኝ የሚሉት ካልተሳሳትኩኝ። ቃኝ ሻለቃ የእዙ መረጃ ነው። ተግባሩ ተዋጊ አሃዱን ከመጠበቅ በተጨማሪ በጦርነት ወቅት ቀድሞ በመተንኮስ ጠላት ተኩስ እንዲከፍት አድርጎ የያዘውን መሳሪያ በመጥናት ነው። የቃኝ ሻምበል ይህን አይነቱን ተግባር ሳያከናውን ወደ ጦርነት አይገባም። ይህ መደበኛ ግዳጅ ነው። ጠላትን በመተንኮስ የጠላት አቀማመጥን አሰላለፍን ቃኝ ሻምበል ለመሐንዲሶች ፈንጂ አጽጂዎች ሽፋን መንገድ መጥረግ ነው ስራው። የሰው ኃይሉን ከ100 አይበልጥም። ትጥቁም ቢሆን ያን ያህል የተጋነነ አይደለም። የነፍስ ወከፍ መሳሪያ ወይም ክላሽ ከ8 ያልበለጠ ስናይፐር ከዲሽቃ በላይ አይታጠቅም። ከ3 እስከ 4 መትረየስ፣ ከ4 ያልበለጠ ላውንቸር የመሳሰሉት። አያና ያቀረብከው መረጃ ተስፋ በመቁረጥ እጃችን እንድንሰጥ ፍርሃት የሚለቅ ከመሆን ያለፈ ሌላ ፋይዳ ያለው አልመሰለኝም። ይቅርታ ወንድሜ ራሽ፣ እኔም እንዳንተ የድርጅቱ አባል ነኝ። እኔም እንዳንተ ለድርጅቱ ብሰጥ የማትበቃኝ አንዲት ነፍስ ነው ያለች። እኔና አንተ ለድርጅቱ ልጅና የእንጀራ ልጅ የሚያደርገን ጉዳይ ያለ አይመስለኝም ሲል አያና የመልስ ምቱን ወነጨፈ። እንደ ማንኛውም ሰው እንደራደር የሚል አቋም አንጸባርቄ ነበር። ያ የግሌ አቋም ነበር። አሁን ግን የድርጅቱን አቋም የሚያዝ ግዴታ አለብኝ። ይዣለሁ። አፍላፊ ባንነጋገር መልካም ነው ብሎ ዝም አለ። ሚራዥም አያናን ለማበሳጨት የሞከረው ሆን ብሎ ነበረ፣ በብስጭት አንድ ነገር ካመለጠው ለመቅለብ። ሆኖም የአያና ስሜት እንዲህ በቀላሉ ሊፈታም ሆነ ሊደረስበት አልቻለም። ስብሰባውም ግቡን ሳይመታ ተጠናቀቀ። ውድ የመጽሐፍን በዜማ ቤተሰቦች ዣንቶ ዣራ ክፍል 15 ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆናችሁ ቆዩን። ሰላም።